እናንተ ፓስታ በብዙ አይነት መልኩ ሲሰራ አይታችሁ ሊሆን ይችላል። ግን እኔ በሰራሁት በዚህን አይነት መልኩ ፓስታ ሲሰራ እርግጠኛ ነኝ አላያችሁም ሰርታችሁም ልታቁም ላታቁም ትችላላችሁ። ግን እንደኔ ግምት በዚህ መንገድ ፓስታን ሰርታችሁ አታቁም። ግን በጣም የሚጣፍጥ ፓስታ ነው የሰራሁት። ኑ አብረን እየሰራን እንብላ። በጣም የሚጣፍጥ ፓስታ ነው እመኑኝ። ይህን የሚጣፍጠውን ፓስታ ለመስራት እዚህ ጋር አንድ ራስ ሽንኩርት፣ አንድ ካሮት እና ነጭ ሽንኩርት አዘጋጅቻለሁ። ይኸው እንደምታዩት ካሮቱን ልክ እንደዚህ ከትፌ ሽንኩርት መፍጫ ማሽን ውስጥ አስገባዋለሁ ማለት ነው። እና እነዚህ የምታያቸው ካሮትና ሽንኩርት ነጭ ሽንኩርትንም ጨምረን አብረን እንፈጫቸዋለን ማለት ነው። አንድ ላይ ማፍጫ ውስጥ ጨምረን እንፈጫቸዋለን። ይሄን እነዚህን ግብአቶች ተጠቅመን እንግዲህ በጣም የሚጣፍጥ ገራሚ የሆነ ፓስታ እንሰራለን። ሰርተን እንበላለን። በጣም የሚጣፍጥ እዚህ ጋር እንደምታዩት እኔ መፍጫ ውስጥ እየጨመርኩ ነው ያለሁት ሽንኩርት፣ ካሮት እና ነጭ ሽንኩርት። እናንተ ካላችሁ ትንሽ ባሮ ብትጨምሩበት የበለጠ ጣዕሙን የተለየ በቃ በጣም የሚጣፍጥ ጣዕም ይሰጠዋል። ባሮ ብትጨምሩበት ጥሩ ነው። እዚህ ጋር አሳይቻችኋለሁ። አንድ ቲማቲም፣ አንድ ተለቅ ያለ ቲማቲም ጨምሬበታለሁ። አብሬ ፈጭቸዋለሁኝ ቲማቲሙን ማለት ነው። ያው በዚህ መልኩ እንደዚህ ድቅቅ አድርጌ ሽንኩርት፣ ቀይ ሽንኩርትና ነጭ ሽንኩርት፣ ካሮት፣ ቲማቲም አድርጌ በደንብ ፍጭት አድርጌዋለሁ። እዚህ ጋር ድስቴን ጥጃለሁኝ። ድስት ጥጄ የፈጨውትን ካሮት ድስት ውስጥ አድርጌ እጥደዋለሁ ማለት ነው። እንደምታዩት እንግዲህ ተጥዶ ነው ያለው። ጥጄ ውሃውን ምጥጥ አድርጎ እስኪ ጨርስ ድረስ ክድን አድርጌ አበስለዋለሁኝ። ተከድኖ ይበስላል ማለት ነው። ከዛ ውሃውን ከጨረሰ በኋላ ዘይት አረግበታለሁ። እናንተም ልክ እንደዛ ነው ማድረግ ያለባችሁ። ክድን አድርጋችሁ ማቆየት። ለምን አንደኛው ይበስላል፣ ሌላው ደግሞ ውሃው የራሱን ውሃ ምጥጥ አድርጎ ይጨርስልናል ማለት ነው። ከዛ በኋላ ነው የሚጨመሩ ግብአቶችን፣ ቅመማ ቅመሞችንም፣ በርበሬውንም በአልጫም ከሆነ እርዳችንንም ጨምረን ልናጣፍጠው የምንችለው። ውሃ ካለው ግን እኛ እንደምንፈልገው አይሆንልንም ማለት ነው በድጋሚ። ስለዚህ ውሃውን በደንብ ምጥጥ አድርጎ ያው እዚህ ጋር እንደምታዩት የኔ ውሃው ጨርሰዋል። እዚህ ጋር ምንም አይነት ውሃ የለውም። ስለዚህ እኔ ዘይት መጨመር እችላለሁ። እናንተም የእናንተ እንደዚህ ዘይት የምትጨምሩበት የራሱን ውሃ ከጨረሰ በኋላ መሆን አለበት። ካልሆነ እንደምትፈልጉት አይነት ጣዕም ላይሰጣችሁ ይችላል። አሁንም የጣዕም ጉዳይ ነው። ካሮት ከሆነ ይበስላል፣ የመብሰል ችግር የለውበትም። ከሽንኩርቱ እኩል ቶሎ ይበስላል። ካሮት ምንም የመብሰል ችግር የለበትም። ግን ከድነን ካቆየነው እሳት ላይ ይበስላል ማለት ነው። እዚህ ጋር ይኸው እንደምታዩ እኔ እንግዲህ አልጫውን ነው የሰራሁት። ቅድም አሳይቻችኋለሁ። ለመስራት ያሰብኩት አልጫ ነው። ይኸው እዚህ ጋር ጨውና እርድ ጨምሬበታለሁ። በጣም ትንሽዬ ጨው ስልስ ውስጥ እንዲገባ። ለምን ፓስታ ስለምጨምርበት ፓስታ ውሃ ስለሌለው እንትን እንዲልልኝ ነው። የራሱ የሆነ የሶሱ እንትን ወደ ፓስታው ውስጥ እንዲገባልኝ ማለት ነው። ፓስታውን ያጣፍጠዋል። አስቀድመን ጣፋጮችን አውር ቅመማ ቅመሞችን አስቀድመን ያለንን ቅመማ ቅመም እዚህ ጋር አስቀድመን ፓስታ ከመጨመራችን በፊት ልንጨምርበት ይገባል። እዚህ ጋር እኔ
ማጣፈጫ ያልኳቸውን ብዙ ማጣፈጫ አልተጠቀምኩም። እርድ ነው። እርድ ሲጀመር ሲፈጭ ቤት ውስጥ ራሴ ያዘጋጀሁት ስለሆነ ሁሉንም ግብአቶች ያሟላ ነው። ብዙ ነገሮች አለው። ነጭ ሽንኩርት አለው። ለምሳሌ ነጭ ሽንኩርት እኔ በጥሬ ጨምሬ ያለሁኝ፣ ግን ነጭ ሽንኩርት አለው። ትንሽዬ ከሙን አለው። ቆንዶ በርበሬ አለው። ሮዝመሪ አለው። ስለዚህ እርዱ ራሱ የተቀመመ ነው ማለት ነው። ትንሽዬ ቆንዶ በርበሬ አሁን ትንሽ ለጣዕም ብዬ ጨምሬበታለሁ ከጨው ጋር አብሬ ማለት ነው። ይኸው በምታዩት መልኩ ፓስታዬን ጨምሬያለሁ ማለት ነው። እንዳይቃጠል ብዬ በጣም ጥንጥዬ ውሃ ጠብ አድርጌበት ከድኜዋለሁ ማለት ነው። ተከድኖ እዩትማ፣ አንድ ዙር ብቻ ከድኜ ስከፍተው ያው እዩት እንደ መብሰል ነገር ብለዋል። እና ምንም ይሰባበራል የሚል ስጋት እንዳይኖራችሁ፣ አይሰባበርም። አንድ ፍሬ የሚሰበር አይኖርም። እና በጣም በቃ ደስ የሚል ጣዕም። በተለይ እሳታችሁን ቀንስ አድርጋችሁ፣ እሳት በጣም መቀነስ ይኖርበታል። እሳታችሁ ከፍተኛ ከሆነ የምትፈልጉትን አይነት ጣዕም ላይሰጣችሁ ይችላል፣ ሊያር ይችላል። ጭራሽ ተበላሽቶ ልትጥሉት ላትበሉት ሁላ ትችላላችሁ ማለት ነው። ያው እዚህ ጋር ለዚህ ፓስታ በምንጠብስ ሰዓት በተለይ እሳት በጣም ወሳኝ ነው። እና ደግሞ በእንፋሎት ነው የምናበስለው ማለት ነው። ያ መክደን ይኖርብናል ለተወሰኑ ደቂቃዎች እንዳያር ቼክ እያደረግን እየከደንን ነው ማብሰል ያለብን ማለት ነው። ያው እዚህ ጋር ከስር ይይዛል ብዙ ጊዜ እና እሱን አስለቅቃለሁ ብላችሁ ስትታገሉ ሊሰባበርባችሁ ይችላል እና ጥንቃቄ ያስፈልገዋል። በጣም ጥንቃቄ ያስፈልገዋል። ብትችሉ ትንሽ ውሃ ጠብ እያደረጋችሁ በተለይ ከስር ፓስታው ላይ ሳይሆን ከስር ስልሱ ላይ ድስት ውስጥ ትንሽዬ ውሃ፣ ትኩስ ውሃ፣ የፈላ ውሃ በጣም ትንሽ እየጨመራችሁ ክድን ማድረግ። ከዛ በጣም በቀላሉ በቃ በአጭር ደቂቃ ውስጥ ብስል ብሎ የሚጣፍጥ ፓስታ እናገኛለን ማለት ነው። እዚህ ጋር እኔ ቅድም በጣም ጥንጥዬ ለሶሱ ማጣፈጫ እንዲሆነኝ ብዬ እዚህ ጋር ሶሱን ላይነካልኝ ይችላል። እንደምታዩት ፈሳሽ ስለሌለው ውሃ ስለሌለው ለሶሱ ማጣፈጫ ብዬ ትንሽ ጨው ጨምሬ ነበረ ሶሱ ላይ ፓስታ ሳልጨምር። እዚህ ጋር ደግሞ ከላይ በጣም ትንሽ ጨምሬበታለሁ ማለት ነው። እና በምታዩት መልኩ ደርሷል። በጣም ነው እንግዲህ የሚያምረው። ሲወጣ ደግሞ የተለየ ነው የሚሆነው። በዚህ መልኩ ሰርታችሁ እስኪ ሞክሩት፣ ትወዱታላችሁ። በጣም ትወዱታላችሁ። እኔ በበኩሌ ወድጄዋለሁ። ልጆች በጣም ነው የሚወዱት። እንደዚህ ሲሰራ የተቀቀለ ሲሆን በቃ መብላቱላ ነው። እንደዚህ ከለመዱ መብላቱላ ይደብራቸዋል። በቃ ተቀቅሎ የሚሰራውን ይደብራቸዋል። እኔ በራሴ በግሌ ራሱ ይሄንን ለምጄ የተቀቀለውን ፓስታ ለኔ ምግብ ሁላ ነው የማይመስለኝ ማለት ነው። በቃ ይሄኛው የተሻለ ነው። ያው እዚህ ጋር ፓስታው ደርሶ እኔ የምሳቃ ቋጥሬ ያለሁኝ። የተረፈውን ደግሞ እዚህ ጋር ለራሴ እንደዚህ አድርጌ አቀርበዋለሁ። እንግዲህ ፓስታው ምሳ ተቋጥሮለታል። እኔ ግን አልቀመስኩትም እስካሁን። አብረን ሰርተን አብረን ነው መቅመስ ያለብን። አብረን እንቀምሰዋለን። እንዳያችሁት ምንም አይነት የተለየ ማጣፈጫ፣ የተለየ ግብአት፣ የተለየ ነገር ኦር ብዙ ጊዜ እንደዚህ በቀላሉ ማግኘት የማንችለው ግብአት የተጠቀምኩት ነገር የለም። ምንም አይነት የተለየ ግብአት ሳያስፈልገን እንግዲህ እንዳያችሁት ቤት ውስጥ እንደዚህ አይነት ፓስታ መስራት ከቻልን በጣም ጥሩ ነው። እንግዲህ እንዴት ነው እናንተ ሰርታችኋል? እየበላችሁ ነው? የኔ ደግሞ ደርሰዋል በምታዩት መልኩ እና ልበላ ነው፣ ቼክ ላደርገው ነው ማለት ነው። ያው ይሄን የመሰለ ፓስታ ነው እንግዲህ የሰራሁት። እናንተም ያው ቤታችሁ ውስጥ ሰርታችሁ እንደምትሞክሩት በጣም ተስፋ አደርጋለሁኝ።
እና በጣም ቀላል አሰራር ነው። በጣም ቀላል ማንም በቃ ምግብ መስራት የማይችል ሰው እንኳን ይሄንን አይቶ መስራት ይችላል። እንደዚህ ጣፋጭ የሆነ ፓስታ ማንም መስራት ይችላል ማለት ነው። እስኪ እኔ እየቀመስኩኝ ልነግራችሁ ነው። በጣም አንደኛ ነው። በቃ አንደኛ ልነግራችሁ አልችልም። በጣም ወድጄዋለሁ። እናንተም እንደዚህ የምትወዱትና የሚጣፍጣችሁ ምግብ ሰርታችሁ ተመገቡ። በጣም ይጣፍጣል። ቆንጆ የሆነ አሰራርና ቀላል የሆነ አሰራር ነው። በዚህ መንገድ እናንተም እንደዚህ ልክ እንደዚህ አጣፍጣችሁ መስራት ትችላላችሁ። ቤቴን ሰብስክራይብ አድርጉልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ምናምን አድርጉልኝ። ኮሜንት ብትጽፉልኝ ደስ ይለኛል። ምንም አይነት አስተያየት ካላችሁ ብትጽፉልኝ እኔ ደግሞ እመልሳለሁኝ። እና ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። እንግዲህ የሰራሁት ፓስታ በልቼ ጨርሼዋለሁኝ። ይሄን ይመስላል። አመሰግናለሁ።